ሰላም ሰላም ውድና የተከበራችሁ የርሆቦት ዩቲዩብ ተከታታዮች በሙሉ በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ዛሬም በአዲስ ቪዲዮ መጥተናል። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። እንግዲህ ብሩኬና ሀይሚ ዛሬ ብቅ ብለዋሉ ማለት ነው። ሀይሚዬ ቤት ቅመሟ ቤት መጥቷሉ። ያው እንግዲህ ሀብ ወንድማቸው መለያየት አለባችሁ፣ ይብቃችሁ፣ ወደ ቤታችን ሴት መግባት የለበትም ብለው መጥተዋል። እንግዲህ እናንተ ምን ትላላችሁ? ሀሳብ አስተያየቶቻችሁን አስቀምጡ። ሀይሚዬም በዛው ተስማምታለች። ብሩኬ በጣም ተጨንቋል። እንግዲህ ሊያስጨንቁ ቀምሞ መጥተዋል ማለት ነው። ብሩኬ እንግዲህ እግዜር ይሁንልህ ማለት ነው። ብቻ ፈተናውን በድል ተወጥቶታል። እንግዲህ ሀብና ሀይሚ ተስማምተው በመጡበት ሀሳብ ላይ ብሩኬ በድልና ያው እንግዲህ በአግባቡ ፈተናውን አልፏል፣ አሸንፏቸዋል ማለት ነው። በእኔ ህይወት ውስጥ ቤተሰብ የሚገባበትም የማይገባበትም አለ። እኔ ከሀይሚ ተለይቼ ይከብደኛል። እኔ እንኳን ከዛ ተለይቼ ሲመጣ ራሱ ሆድ ቢሰኛል አለ። ዋው ብሩኬ! አንዳንድ ሰዎች ያው እንግዲህ አያፈቅርም አይወዳትም የሚሉ ሰዎች አሉና ለነዛ ሰዎች ምላሽ ዛሬ በጣም የተጠናከረ ምላሽ ተሰጥቷቸዋል ማለት ነው። በጣም ነው የሚገርመው እንግዲህ አንድ በአንድ ነው የመለሰው። እያንዳንዱን እንቅጩን እውነቱን መልሶታል ማለት ነው። ብሩኬ በጣም ጎበዝ ነው። በጣም እንግዲህ ያንተ ታላቄ ብትሆንም በጣም ቢያከብርህም እንኳ እኔን ህይወት አንተ አትኖርልኝም፣ እኔ ነኝ የምኖረው ህይወቴን እኔ ነኝ የምኖረው፣ አከብርሃለሁ። አንተ ታላቄ ነህ፣ አዎ አከብርሃለሁ። እውነት ነው፣ ትክክል ነው፣ አግባብ ነው፣ አከብራለሁ። ግን ይሁን እንጂ አንተ ከሀይሚ ተለይ ብለክ ልትወስነኝ አትችልም ብለው ለሀብም የሚሆነውን አግባብ የሆነውን ምላሽ ሰጥቶታል ማለት ነው። ሀይሚዬ ቅመሟ ሳትመጣ በፊት ማለት ነው። እንግዲህ እኔና እሷ ብዙ ነገርን አሳልፈናል። ገና ብዙ ህይወት ልንቀጥል ህልም ያለን ሰዎች ነን። እንዴት ባጭሩ ይቋጫል ብለክ እንደዚህ ታወራለህ? እንደዚህ ስለምን አሰብክ በሚለው ነገር እንግዲህ በደንብ እንግዲህ ተናግሮታል ማለት ነው። ያው በውስጡ ያለውን እውነታውን ፍትፍት አድርገው አወጥተዋል። ለሁሉም ሰው ምላሽ የሚሆነውን ማለት ነው። ብዙ ሰዎች ሀይሚን እንደማይወዳት እንደማያፈቅራት ምናምን ነገር ነበረ ስለው የምናገሩት ማለት ነው። ብሩኬ እውነቱን ተናግሯል። እንግዲህ ያለውን በውስጡ ላይ ያለውን ስሜቱን በትክክል ተናግሯል ማለት ነው። ወንድሜ አይሆንም፣ በቃ እዚህ ጋር መቆም አለበት፣ ማብቃት አለበት፣ ወደኛ ቤት ሴት መምጣት የለበትም፣ መግባት የለበትም ብሎ በጣም ተከራክሯል። በጣም ያው በቁጣ ነበር እየተናገረ የነበረው። ብሩኬ በጣም ተረጋግተው እያወራው ነበር ማለት ነው። እኔ ብሩኬን በጣም አድንቄዋለሁ። የምሬን ነው ምላችሁ። ያ ቤተሰብ የሚገባበትንም የማይገባበትንም በትክክል አውቆታል ማለት ነው። እኔንና ሀይሚን አንተ ተለያዩ ማለት አትችልም፣ እዚህ ጋር አይደለም አንተ መግባት ያለብህ ብሎ በትክክል ተናግሯል ማለት ነው። አንተ ሽማግሌ በሚላክበት ቦታ ነው አንተ መሆን ያለብህ ብሎ ነው መሰለኝ የተናገረው። ውድ ቤተሰቦቼ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ቪዲዮ ላይ ምን ተፈጠረ፣ ብሩኬ ምን አይነት ፊሊንግ ያሳያል የሚለውን ነገር በአጭሩ ተመልክተን ሀሳብ አስተያየቶቻችሁን እናስቀምጣለን። ወደ ቪዲዮ እንሂድ ውድ ቤተሰቦች። ሴት ይተካል። ሲጀመር ለሴት እንደዚህ አንተም እንደዚህ አትሁን። ከሀይሚ ጋር እንድትለያይ ነው የምፈልገው። ምንም አያስፈልግም። እኛ ቤት ሴት እንዲገባ ራሱን ያልፈልግም። እናት ሴት አይደለች እንዴ? እናቴ ሙሽንም ውጪ ልትላ ነው። ከኔ መለየት ትፈልጊያለሽ ነው? አንተ መለየት ፈለግኩም አልፈለግኩም፣ ግን ከዚህ በኋላ በቃ ይሻላል። የኔ ግንኙነት ላይ ቤተሰብ መግባት ያለበት ቦታ አለ። ልክ አሉ አይደለ? ወይ ከቻልሽ ዝም ብኝ በቃ ተወው። ብዙ ጥሩ ነገር አሳልፈናል። ከእሷ ጋር ብዙ ነገር አድርጋልኛለች። ብዙ ነገር አንድ አመት ምናምን ብላ ታካብዳለህ። እያሰብኩ ነው እዚህ ጋር ታካብዳለህ። ምንም ከሷ እሷን ብትሄድ እኮ ምንም የምትሆነው ነገር የለም። አከበርኩ አቲ የኔን ህይወት አይኖርልኝም። በሱ ፊል ልንገርሽ ላልኖርልህ እችላለሁ፣ ግን ጥሩና መጥፎ ለይላለሁ እንዴ። ሀይሚ እኔ ጋር መሆኗ ምኑ ነው ጥፋቱ? እኔ ነኝ እኮ የማውቀው አይደለ? እኔ ምን እየሆነች እንዳለ ከመሬት እና መለያየት አትፈልግም ከሷ ጋር? እንዴት ነው ከሷ ጋር ምን ለያየው? እንደዛ ከሆነ እኔ መለያየት አልፈልግም። ቡቡ የማይፈልገውን ነገር ማለት አልፈልግም።
ሰላም 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 ውድና የተከበራችሁ የኛ ቤት እንኳን ደህና መጣሽ። ተንኮልሽን ይዘሽ እንግዲህ እንኳን በደህና ብቅ አልሽ እንልሻለን። የኛ ቅመም ቀመመሽ ሀሳብሽን ይዘሽ እንግዲህ እንኳን ደህና መጣሽ ስንጠብቅሽ ነበረና እንኳን ተሻለሽ፣ እንኳን ፈጣሪ ማረሽ። የኔ እናት፣ የኔ ጀግና፣ የኔ ታታሪ፣ የኔ ስራ ሰው፣ የኔ ሴት በቃ እኔ ምን ልበላት? እኔ እውነት ሀይሚዬ ቃላት ነው የሚያጥረኝ። በጣም ነው የሚወዳት፣ በጣም ነው የሚያደንቃትና በጣም ልዩ ሴት ናትና የኔ እናት እንኳን ደህና መጣሽ። እንግዲህ ተንኮልሽን ይዘሽ ያው ቡቡን ለማስጨነቅ ዛሬ ብቅ ብላችኋል ከሀብቴ ጋር። እንግዲህ ያው ቡቡዬም እግዜር ይሁንልህ፣ እኛ ምንም ማድረግ አንችልም፣ እግዜር ይሁንልህ ማለት እንጂ ሌላ ምንም ልንለው የምንችለው ነገር የለም ብዬ ነው የሚያወራው። እንግዲህ ብሩኬ በጣም ተፈትነዋል፣ በጣም ተፈትነዋል። እንግዲህ ፈተናውን ደግሞ በድል ተወጦታል ማለት ነው። በድል ተወጥቷል፣ አሸንፎታል። ጎበዝ ነው ብሩኬ። ራሱ ቤተሰብ የሚገባበትና የማይገባበት ቦታ አለ። እኔ ህይወት ውስጥ ቤተሰብ የሚገባበት ማይገባበት ቦታ አለ እና አንቺ ከኔ መለየቱን ፈልገሽ ነው ወይ ብሏት፣ በጣም በትህትና በጣም በተረጋጋ መንፈስ ነበር እያወራት የነበረውና የኔን ህይወት ወንድሜ አይኖርልኝም እና ሴት እኮ ሴት እንዴት እኛ ቤት አይግባ ትላለ? እናት ሴት አይደለች እንዴ ብሎ እንግዲህ ያው ለሴት ልጅ ያለውን ክብርም እውነትም አስታውቆታል ማለት ነው። ከልቡ ያለውን ነገር ሁሉ ያው ግልጽ አድርጎ ዛሬ በግልጹ ተናግረዋል ማለት ነው እና እጅግ በጣም ደስ የሚል ነበረ። ብሩኬ እንግዲህ ተጨንቆ ተፈትነው ያው ለዚህ በቅቷል ማለት ነው። ውድ ቤተሰቦቼ በድጋሚ ላይክ፣ ሼር፣ ሰብስክራይብ እያረጋችሁኝ አበረታቱኝ፣ ደገፍ አድርጉኝ እላችኋለሁ። በያላችሁበት ለሁላችሁም እንግዲህ ሰላማችሁ ብዝት ይበልልኝ እላለሁ። በአዳዲስ ቪዲዮ እስክንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። ሀሳብ አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁ ውድ የጨረቃ ፋሚሊዎች አበረታቱኝ እላችኋለሁ። እንግዲህ መልካም ቆይታ ይሁንላችሁ። የቡቡ ፈተናውን እንግዲህ ቡቡ በደንብ ተወጥቶታል፣ እውነቱን ተናግረዋል ማለት ነው። በጣም እንወዳችኋለን። ሀይሚዬ ብሩኬ ወደፊት እንላችኋለን። የኔ ጀግና ሴት፣ የኔ ጠንካራ የስራ ሰው በርቺ እንላችኋለን። እንግዲህ እንወዳችኋለን ውድ ፋሚሊዎችም ወዳችኋለሁ። አበረታቱኝ፣ ላይክ ሼር እያረጋችሁ አበረታቱኝ እላችኋለሁ። በያላችሁበት ሰላማችሁ ብዝት በልልኝ። ያለ ፐርፐዝ መለያየቱ እንዴት ነው ነው? አሁን እንዴት ነው ምን ትሆናለህ? አይደለም እዚህ አሁን እዚህ እንኳን ትንሽ ቆይቼ ሲሄድ ሆድ ይብሰኛል። አይደለም ከእሷ ጋር ተለይቼ ገብቷል። እናንተን ተለይቼ ሲሄድ እንኳን ሆድ የሚብሳኝ ልጅ ነኝ። አይደለም ተለይቼ ከእሷ ጋር እናንተ እኔ ሀይሚ እኔ አላውቅም ግግም ተብሎ ምናምን ማክበር አለብን። ታላቃችን ነው ማክበር አለበት። ነገሮች እዚህ ጋር መቋጨት አለባቸው። አንቺ በተለይ አያገባውም። እኔ እንደዛ ነው። አንቺ ወት እኮ አያገባውም እሱ እንዴት ነው ማሏሽ? እንዴት አያገባውም። በቃ በአንቺ ወት ይደድሽም ይጥላሽም ምንም ይበልሽም ቢሆዱም በወዱ ማንም ሰው የትኛውም ቤተሰብ ለአንተ ደግሞ ለአንተ እና እንዴት ነው ለእኔ የሚመርጥልኝ? እኔ እኮ የተሻለ ሰው አሁን